ችግር አለ። ከቤተክርስቲያን በአፋ የሆኑ ሰዎችም አገልግሎቱን ይተቻሉ። በቤተክርስቲያን ውስጥ የሆኑ ሰዎችም ከአገልግሎቱ ሲሸሹ ይታያል። በቤተክርስቲያን ውስጥ የሆኑ ሰዎች ካህናቱን የሚፈልጓቸው ለተለየ ነገር ነው። ቤተክርስቲያን ላስቀመጠችውና እግዚአብሔር ለሚፈልገው ነገር ሳይሆን ለተራና ለተርታ ጉዳይ ይፈልጓቸዋል። በጣም የሚያሳዝነው አንዳንድ ሰው ቢላ ለማስባረክ ይፈልጋቸዋል ካህናቱ። አሁንም ዛሬም ልክ እንደዚሁ ነው። ጸበል ለማስረጨት የሚጠሩ ሰዎች አሉ፣ ካህን የሚፈልጉ። የመቃብር ስፍራ ለማስፈቀድ ካህን የሚፈልጉ ሰዎች አሉ። አንዳንዱም ቦሃቃ ያስባርካል ይባላል። አንዱ የንስሐ አባት ለምን ያስፈልጋል? ለምንድን ነው እኔ በቀጥታ ከእግዚአብሔር ጋር መገናኘት የማልችለው? አንዳንድ ሰው እንደውም ደላላ ምን ያደርግልኛል ይላል። በጣም የሚገርም ነው። ካህኑ ምን ያደርጋል? ምን የካህኑ አስተዋጽኦ ምንድን ነው? ወደ ማቅመስ ሰዎቹን በትህትና ሲወስዱ አይታይም። መንቀፍ፣ መስደብ ነው። ስለዚህ ለነቀፌታ የሚናገሩት ንግግር ነው። እንደገና ለወንብድና እንዲመች በድፍረት የሚናገሩት ንግግር ነው። አሁን በዚህ ዓለም ላይ ያለውም ይሄ ነው። ራሱ ተጠንቀቁ ይላል፣ ራሱ ይገልናል። መጨረሻ ራሱ እንደዚህ ይላል፣ ራሱ የሆነ ነገር ያደርጋል። በጣም ከባድ ነው እና ዜና የሚያወራው ራሱ ነው። ገዳዩ ራሱ ማህበራዊ ሚዲያ ስትመለከቱት እሱ ጠቅላላ ራሱ ደግሞ የሐዘን መግለጫ ያወጣላል ቀጥሎ ማለት ነው። አንደበትን ከሳሽ ልቡናን ታዛቢ አድርጎ በካህኑ ፊት ኃጢአትን መናገር ማለት ነው። ራስን ለካህን ማሳየት ማለት መመርመር ማለት ነው። ራስን ለካህን አሳያሉ። መባህን ወደ ቤተ መቅደስ አምዳ። ለምንድን ነው እኛ ካህን ምንፈልገው? ይሄ ሁሉ ማስረጃ ስላለ ነው። በስመ አብ እንበል። በደንብ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አእይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። መርሃ ግብሩ የንስሐ አባቶች ከንስሐ ልጆቻቸው ጋር የሚወያዩበት፣ የሚነጋገሩበት፣ የሚመካከሩበት መርሃ ግብር ስለሆነ ዘመኑ የጰራቅሊጦስ ዘመን ቢሆንም ጠዋት ላይ በየአጥቢያችን ስናስቀድስ የሰማነው ጉዳይ ስለሆነ እለቱንና አሁን ቦታውን የጉባኤውን ምንነት አተኩረን ነው የምንነጋገረው ማለት ነው። ስለዚህ የንስሐ አባትና የንስሐ ልጆች ግንኙነትን በተመለከተ ነው የምንነጋገረው። በመጀመሪያ እድለኞች ናችሁ እናንተ። ነቢዩ ልበ አምላክ ቅዱስ ዳዊት እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል ብሎ ተናግሯል በመዝሙር 22 ላይ። ይሄን የእረኝነቱን ስራ ደግሞ ለካህናቱ ሰጥቷል። በጎች የተባልነው ደግሞ እኛ ነን። አንድ እረኛ በጎቹን ወደ በረሃ፣ ወደ ገደል፣ ወደ ጢሻ፣ ወደ ጉድጓድ ወድቀው እንዲሞቱና አውሬ እንዲነጥቃቸው አሳልፎ አይሰጣቸውም። ይልቁንም ወደ ለመለመ መስክ ይወስዳቸዋል። በዛ በለመለመ መስክ እንዲበሉ፣ እንዲጠጡ፣ እንዲያርፉ ያደርጋቸዋል። ስለዚህ አባቶቻችን የእረኝነታቸውን ስራ፣ እኛ ደግሞ የበግነታችንን ግዴታ
እንድንወጣ የፈቀደልን አምላካችን ክብር ምስጋና ይግባው። በእውነት ቃሉን ሰምታችሁ ትእዛዙን ሰምታችሁ መምጣታችሁ ብቻውን ዋጋ አለው። ታውቃላችሁ፣ የካህኑን ቃል ሰምቶ መምጣት ብቻ። አሁን ይሄ የትሩፋት ስራ ነው። ምንማረው፣ ምንዘምረው፣ ምንባረከው እሱ የትሩፋት ነው። የካህኑን ቃል ሰምቶ በዚህ ቀን በዚህ ሰዓት ተገኝ ሲባል ልጁ መገኘቱ ብቻውን ዋጋ ያሰጠዋል። አንድ ምእመን በቤተ ክርስቲያናችን የሚኖረው በሁለት ፈቃድ ስለሆነ፣ አንደኛው በፈቃደ እግዚአብሔር ነው፣ ሁለተኛው በፈቃደ ካህን ነው። ይሄ ደግሞ ሲጠቃለል በፈቃደ እግዚአብሔር በምክረ ካህን ይኖራል ማለት ነው። ስለዚህ እግዚአብሔርንም እየፈራ ካህኑንም እያከበረ ነው የሚኖረው። ከዛ አንጻር ብዙ ጊዜ ከምንተችባቸው ጉዳዮች ወይም ደግሞ ሌሎች አላዋቂ ሰዎች ከሚጠይቋቸው ጥያቄ የበዛባቸው ሚስጥራተ ቤተ ክርስቲያን መካከል አንዱ የንስሐ አባት እና የንስሐ ልጅ ግንኙነት ነው እና ይህን በተመለከተ ምእመናን ደጋግመው የሚያነሷቸው ሌሎች አካላትም የሚያነሷቸው ጥያቄዎች አሉ፣ ብዙ ጥያቄዎች። ስለዚህ ከዚህ አንጻር ጊዜ ካለን በጣም ለጥቂት ደቂቃ ነው 25 ወይ 30 ደቂቃ ነው የምንቆየው። 3 ጥያቄዎችን እናያለን። ጊዜ ከሌለን አንዱን ወይም ሁለቱን እንመለከታለን። በዛ ዙሪያ ነው የሚሆነው። የንስሐ አባት ወይም የነፍስ አባት ወይም መምህረ ንስሐን በተመለከተ በሁለቱም መንገድ ወይም በሁለቱም ገጽ ችግር አለ። ከቤተክርስቲያን በአፋ የሆኑ ሰዎችም አገልግሎቱን ይተቻሉ። በቤተክርስቲያን ውስጥ የሆኑ ሰዎችም ከአገልግሎቱ ሲሸሹ ይታያል። በቤተክርስቲያን ውስጥ የሆኑ ሰዎች ካህናቱን የሚፈልጓቸው ለተለየ ነገር ነው። ቤተክርስቲያን ላስቀመጠችውና እግዚአብሔር ለሚፈልገው ነገር ሳይሆን ለተራና ለተርታ ጉዳይ ይፈልጓቸዋል። በጣም የሚያሳዝነው አንዳንድ ሰው ቢላ ለማስባረክ ይፈልጋቸዋል ካህናቱ። በጣም የሚገርም ነው። አሁን ያለ አይመስለኝም፣ በዚህ ትውልድ ቢላ ማስባረክ ያለ አይመስለኝም። ቢላ ያስባርካሉ ሰዎች። ካህኑን ጠርቶ ቢላውን ባርኩልኝ። ቢላው የሚባረከው ለምንድን ነው ብላችሁ ስጠይቋቸው በጾም ስላረድኩበት ነው ይላሉ። ስለዚህ ቢላው አይጸድቅም እውነት ለመናገር። አንዳንድ ሰው እኮ ይባርካል ቢላውን ማለት ነው። ቢላውን ማጠብ ነው፣ በኦሞ ባጃክስ በደንብ አድርጎ ፈትጎ ማጠብ ነው። የሚባረከው ግን ማን ነው መሆን ያለበት? ይሄኛ በጾም ያረደው ሰው ነው መባረክ ያለበት። በጣም የሚያሳዝን ነው። አንዳንዶቹ ዝም ብሎ ቤት ጸበል ለመርጨት ብቻ። እኔ ልጆኛ አስታውሳለሁ፣ ሰፈር ውስጥ ሴቶች ሲወልዱ እስቲ ወደ መንገድ ሂዱና አንድ ካህን ፈልጋችሁ ጥሩና ይዛችሁ ነው እንባላለን። እና መንገድ ላይ እንወጣና ያገኘነውን ካህን ይዘን እንገባለን። ምን እንደሚል አይታወቅም። የሆነ ነገር ይልና ጸበል ረሽቷቸው ብር ተቀብሎ ይወጣ ነበር። አሁንም ዛሬም ልክ እንደዚሁ ነው። ጸበል ለማስረጨት የሚጠሩ ሰዎች አሉ፣ ካህን የሚፈልጉ። የመቃብር ስፍራ ለማስፈቀድ ካህን የሚፈልጉ ሰዎች አሉ። አንዳንዱም ቦሃቃ ያስባርካል ይባላል። በነገራችን ላይ ካህኑ ገብቶ ቤት ጸሎት በሚያደርግበት ጊዜ ቡራኬው በሁሉም ላይ ነው የሚያድረው። እንደውም በዚህ የሚባል አባባል አለ። ሁልጊዜ በዋቃዬን ውሻ ለከፈብኝና እባክዎን ይባርኩልኝ እያሉ የሚያስቸግሩ አንድ እናት ነበሩና ካህኑ ምርር ብሏቸው በቃ ውሻውን ያምጡትና እሱን ልባርክሎት መጠበቅ ስላልቻሉ ማለት ነው። እና በእንዲህ አይነት ሁኔታ ከካህን ጋር ለመገናኘት የሚሞክሩ ሰዎች አሉ። አሁን ግን እሱ አይደለም። አሁን ይሄ እዚህ ያለው ጉባኤ ከዚህ ወጣ ያለ አመለካከት እንዳለው እርግጠኛ ነኝ። ምክንያቱም ፊት ለፊት ያሉ አባቶቻችን የዚህ ሰዎች ስላልሆኑ ማለት ነው። ሲይዙ መርጠው እንደሚይዙ አውቃለሁ። በጣም ተቸግረው ነው። ዝም ብለው ሁሉንም አፍሰው አይዙም ማለት አይፈልጉም ሳይሆን በትክክል እረኝነታቸውን ስለሚወጡ በጉ በትክክል በግነቱን እንዲወጣ ኃላፊነት ስለሚወስዱ እንዲሁ የመንገደኛ ሁሉ የንስሐ አባት ይሆናሉ ብዬ አልገምትም፣ ስለማውቃቸው ነው። ስለዚህ ይሄ እናንተ በመስሪያ ቤት፣ በቢሮ፣ በትምህርት ቤት፣ በመንደር በዚህ ዙሪያ ለሚያነሱ ሰዎች መልስ እንድትሰጡ ካልሆነ በስተቀር እናንተ ውስጥ አለ ብዬ አልገምትም። ግን ከሚነሱ ጥያቄዎች መካከል አንዱ የንስሐ አባት ለምን ያስፈልጋል? ለምንድን ነው እኔ በቀጥታ ከእግዚአብሔር ጋር መገናኘት የማልችለው? አንዳንድ ሰው እንደውም ደላላ ምን ያደርግልኛል ይላል። በጣም የሚገርም ነው። ብሎ ካህኑ ምን ያደርጋል? ምን የካህኑ አስተዋጽኦ ምንድን ነው? እኔ ቀጥታ ለምን ከእግዚአብሔር ጋር መገናኘት አልችልም? በጣም የሚገርመው ይሄንን የሚናገሩ ሰዎች
የነሱ ምእመናን የሚሰበስቧቸው አዳራሽ ውስጥ በቀጥታ ኢየሱስን እንዲያገኙ አይፈቅዱላቸውም። እነሱ ናቸው የሚያንከባልሏቸው፣ አንዴ በጫማ ጥፊ፣ አንዴ በቦክስ ማለት ነው። እንደፈለጉ ፕሮግራም እያወጡ የሚነዷቸው እነሱ ናቸው። ሲያስተምሩ ግን ካሉ አያስፈልግም፣ ቀጥታ ወደ ኢየሱስ ይሄዳሉ ነው የሚሉት። ደግሞ ድነናል፣ ጸድቀናል ይላሉ። በየሳምንቱም ደግሞ ይሰበሰባሉ። ግራ የገባው ሁኔታ ነው የሚታየው። መጀመሪያ ለምንድን ነው በቀጥታ ወደ እግዚአብሔር መቅረብ የሚለው ነገር ምን አመጣው? ለምንድን ነው ይሄ ሐሳብ የሚቀነቀነው? ይሄ በነብሯና በፍየሏ ልጅ መካከል ተደርጓል የተባለው ውይይት ነው። ፍየሏን ለመብላት አስባ፣ ነብሯ ማለት ነው የፍየሏን ግልገል ለመብላት አስባ ነይ እንጫወት አለቻት። አልመጣም ስትላት ነይ አልበላሽም አለች እና ፍየሏ ምን አለች? አልበላሽም ምን አመጣው? አሁን አንድ ሰው ሲወድ ና ልጋብዝህ ነው የሚለው እንጂ ና አልመታህም ካለ ችግር አለ ማለት ነው። እናቶቻችን አጥፍተን ና አልመታህም፣ በእውነት አልመታህም ይላሉ። አልመታህም ካሉ ዋጋ ነው የሚሰጡ። ይሄ የመምታት ሀሳብ የሌለበት ሰው አልመታህም አይልም ሲጀምር። እና ለምንድን ነው በቀጥታ ከእግዚአብሔር ጋር መገናኘት የቻለ ካህን ምን ያደርጋል? ይሄ የተለያዩ ምልከታዎች አሉት። አንደኛ ኦርቶዶክሳዊነትን ጥላቻ ነው። ስርዓቷን፣ ህጓን የመጣስ የመጥላት፣ ደግሞ ሰው ያጣውን ነገር በሌላ ሰው ላይ ሲያየው ያን ሰው የመጥላት ባህሪ አለው ሁልጊዜም ማለት ነው። እናንተም ትላላችሁ አይደል? ያጣ ለማኝ ምን አድርጎ ነው የሚሄደው? አሁን እንደሱ ነው፣ ተሳድቦ ነው የሚሄደው። ያጣ ለማኝ ሲሰጡት ነው የሚመረቀው። እና ሰዎች ካጡት እዛ ያለው ጉዳይ ያለውን ሰው ይነቅፉታል። እቺ ቤተክርስቲያን ባለጸጋ ስለሆነች ሊከተሏት ስላልቻሉ መንገዱ ጠባብ ስለሆነ መንቀፍ፣ መስደብ፣ መተቸት የሚያጸድቅ ይመስላችኋል። እንደው በጣም የሚገርመው አብሯችሁ ሲወጣ ሲገባ ሲበላ ሲጠጣ የነበረው ጓደኛችሁ ማለት ነው በአንድ ጊዜ ጌታን ተቀበለ ከተባለው በኋላ መጥቶ ሲቀላቀላችሁ መጀመሪያ ስድብ ነው። ምንድነው እዚህ አንገት ላይ ያሰርከው ገመድ ይላል። በቃ የሚቀናቸው ስድብ ነው እንጂ እነሱ የቀመሱትን ወደ ማቅመስ ሰዎቹን በትህትና ሲወስዱ አይታይም። መንቀፍ፣ መስደብ ነው። ስለዚህ ለነቀፌታ የሚናገሩት ንግግር ነው። እንደገና ለውንብድና እንዲመች በድፍረት የሚናገሩት ንግግር ነው። ምዕራባውያኑ ሞክረውታል። ዶክተር ያግዙኛል። በቴዎሎጂ ትምህርትም የሚባል አለ። በጣም ሞክረውታል። ምእመኑ ጥያቄ ይጠይቃል። የኃጢአት ስርየት ለማግኘት እና ነፍሱን ለማንጻት ከእግዚአብሔር ጋር ለመገናኘት የቀድሞ ስርዓት በተለይ በሚስጥረ ክህነት በኩል የሚፈጸመው ስርዓት እንዳለ ነፍሱ ስለምትነግረው በጣም በጥያቄ ሲያስቸግራቸው ሶስት ነገሮች ሞክረው አልተሳካላቸውም። የመጀመሪያው ኃጢአትን እኔ እንዴት ነው በቀጥታ ለእግዚአብሔር የምናገረው የሚለው ጥያቄ ሲከብዳቸው አይ የሆነ መጋረጃ ይደረግና ከመጋረጃው ጀርባ ሰው ይቆምና ወይም ይቀመጥና አንተ ዝም ብለህ ትናገራለህ፣ ያ ሰው ይሰማሃል። ከዛ በኋላ የኃጢአት ስርየት ይሰጣል። ለተወሰነ ጊዜ ተሞከረና በኋላ ግን ሰው መጠራጠር ጀመረ። እንዴ ከዛ ከመጋረጃ ጀርባ ያለው ሰው የሰፈሬ ልጅ ቢሆንስ? ሳላየው ዝም ብዬ የራሴን ታሪክ እየተናገርኩኝ ቢሆን ማን ነው የሚሰማኝ? ስለዚህ መጨነቅ ተጀመረ። አይ እሱ ደግሞ ቀረና በፖስታ ታሽጎ የሰራኸውን በደል በሙሉ ታቀርባለህ። ከዛ በኋላ ጸሎት ይደረግልሃል፣ የኃጢአት ስርየት ይሰጣል። ጻፈውና አሽገህ በእንዲህ አይነት ቦታ ላይ አስቀምጠው የሚባል ልምምድም ነበረ። የተለያዩ ጽሁፎች እነዚህ ነገሮች ያትታሉ። አንዱ ለአገልግሎት ወደዛ አካባቢ ሄደን በነበርንበትም ሰዓት ነግረውናል። በሆነ አንድ ተቋም ውስጥ የተሞከረው ደግሞ በጣም የሚገርመው ማሽን ነው። የኃጢአት ስርየት ማሽን ማለት ነው። እና ሰው ወደ ማሽኑ ይመጣል፣ የሰራውን ኃጢአት በጽሁፍ ያስገባል። ስርቆት ከሆነ ስርቆት ብሎ ይጽፋል። ከዛ ለስርቆት 10 ፓውንድ ወይ $10 ብሎ ያወጣል ማሽኑ። 10 ብሩን እዛ ውስጥ ተከታለ፣ ኃጢአት ተሰርዮልሃል ይላል። በቃ ትኬትን ይዘህ መሄድ ነው ማለት ነው። ይሄም ግልግል ነው። ግን ነፍስ ልታርፍ አልቻለችም። ስለዚህ የግድ ወደ ቀድሞ ስርዓት መምጣት በጣም አስፈላጊ እንደሆነ ይናገራሉ። ግን አሁን ወደ ሌላ ነገር መሄዳችንን እንተውና ወደ መጽሐፍ ቅዱሱ እንመለስ። ለምንድን ነው በእግዚአብሔርና በምእመኑ መካከል ወይም በበጎቹ እና በበጎቹ ፈጣሪ መካከል የእረኝነት ስራው የካህኑ አገልግሎት የተቀመጠበት ምክንያት ምንድን ነው? የመጀመሪያው ምክንያት እና ዋናው ትልቁ ምክንያት ለንስሐ በውስጡ ንስሐ ማለት ነው። በውስጡ የኃጢአት ስርየት አለው።
ኃጢአትን የማስወገድ ኃጢአትን የማጠብ ነፍስን የማንጻት የመቀደስ ስርዓት አለው። ዝም ብሎ መናገር ብቻ አይደለም። ኃጢአት የነፍስ ቁስል ነው። ስለዚህ ነፍስ በኃጢአት ትታመማለች፣ ትቆስላለች፣ ትጠለሻለች። ነፍስ መታጠብ አለባት፣ መንጻት አለባት። ለዚህ ደግሞ ክህነት ያስፈልጋል፣ ስልጣን ያስፈልጋል ማለት ነው። ማንም ሰው የእኛን ኃጢአት ሰምቶ ስርየት ሊሰጠን አይችልም። ስርየት ሊሰጠን የሚችለው ስልጣነ ክህነት ያለው አካል ብቻ ነው። የክህነቱ አካል ነው ስርየት ማለት ነው። ስርየት ኃጢአት ደግሞ በክህነት የሚሰጥ ነው፣ በክህነት የሚፈጸም ነው። ክህነት ወሳኝ ነው ማለት ነው። የክህነት ግብር አለ። ስለዚህ የክህነት ግብር ወይም የካህን ስራ ደግሞ መባረክ፣ በነፍስ በስጋ በረከትን ማሳደር፣ ማስመር፣ መፈወስ ስጋና ነፍስን ማለት ነው። መቀደስ፣ ማክበር፣ በልጅነት ማክበር፣ ኃጢአትን ማስተስረይ፣ መናዘዝ፣ ይቅር ማለት ነው የካህኑ ስራ ማለት ነው። ይሄን ደግሞ ማድረግ የሚችለው በክህነቱ ነው። ስለዚህ የግድ ካህኑ ለኃጢአት ስርየት ያስፈልጋል ማለት ነው። ሁለተኛው መጽሐፍ ቅዱሳዊ ስለሆነ ነው። በብሉይም ነበረ። እንደውም በብሉይ ኪዳን የስርየት ኃጢአትን ለማስተስረይ በደልን ለማስፋቅ ለመደምሰስ መስዋዕት ይቀርብ ነበረ። ካህኑ የኃጢአት ማስተስረያ መስዋዕት ያቀርብ ነበር። ያን ጊዜ ያቀርብ የነበረው መስዋዕት ግን የእንስሳ ውጤት ስለነበረ በጉን፣ ፍየሉን፣ ላሙን፣ ጥጃውን ስለነበረ ለራሱም የኃጢአት ስርየት ያቀርባል፣ ለምእመኑም ወይም ለሕዝቡም የኃጢአት ስርየት ያቀርባል፣ ለሁለቱም ማለት ነው። ስለዚህ በወቅቱ በብሉይ ኪዳን የስርየት መስዋዕት ይሰዋ ነበረ፣ ለራሱና ለሕዝቡ ያስተሰርይ ነበር። ኦሪት ዘሌዋውያን ምዕራፍ 4 ቁጥር 20 ላይ ካህኑ ስለ እነሱ ያስተሰርያል እነሱም ይቅር ይባላሉ ይላል። አይ መጽሐፉ ማን ነው ይሄን የሚያደርገው? ካህኑ ነው። ስለማ ስለ ሕዝቡ ምን ያደርጋል? ያስተሰርያል፣ መስዋዕት ያቀርባል። ከዛ እነሱ ምን ይባላሉ? ይቅር ይባላሉ። ይሄን የጀመረው ራሱ እግዚአብሔር ማድረግ አይችልም፣ በቀጥታ ይችል ነበር፣ ግን ደግሞ ስልጣን ሰጣቸው። ከኛው መካከል ለወጡት ለኛው ለራሳችን ስልጣኑን ሰጠን። ከኦሪቱ ነው የሚጀምረው የድህነት ስራ እጅ ላይ ማስቀመጥ ማለት ነው። ወደ አዲስ ኪዳን ስንሄድ ደግሞ በዮሐንስ ወንጌል ምዕራፍ 20 ቁጥር 22 ላይ ይህንንም ብሎ እፍ አለባቸው። የሚገርም ነው። ሐዋርያትን የመጨረሻ የምስጢር ተማሪዎቹን የመጨረሻዎቹን 12ቱን ሐዋርያት ወደሱ ጠርቶ እፍ አለባቸውና መንፈስ ቅዱስን ተቀበሉ። አንድም ተቀበሉ አላቸው። መንፈስ ቅዱስን ተቀበሉ በንፋሃት እፍ በማለት ማለት ነው። ዛሬ ሲመት የሚሰጠው በቤተ ክርስቲያናችን ሊቃነ ጳጳሳቱ ክህነት ሲሰጡ በዚህ መንገድ ነው። እጁን በራሱ ላይ ይጭናሉ፣ አገጩን ቀና አድርገው በሚሾመው ሰው ላይ መንፈስ ቅዱስን ያሳድራሉ፣ እፍ በማለት ማለት ነው። ከዛ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አለ ይላል። በጣም የሚገርም ነው። እናንተ ይቅር ያላችኋቸው፣ እናንተ ሲል በነሱ ይሁንታ ወይም በነሱ ኦፒኒየን አይደለም። እናንተ ማለት ክህነቱን ካህን የሆናችሁት እናንተ በክህነታችሁ በሚመለከታችሁ ማለት ነው። በክህነታችሁ ኃጢአት ስታስተሰርዩ ኃጢአታቸውን እኔ ይቅር እላለሁ። ኃጢአታቸውን ማታስተሰርዩላቸው ከሆነ እነሱም ያ ፍላጎት ከሌላቸው ግን ኃጢአታቸው አይሰረይላቸውም። ኃጢአታቸውን ይቅር ያላችኋቸው ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው ይላል። ካህኑ መስቀል ካሳለምን በኋላ ከኃጢአት ማሰሪያ ምን ይላል? እግዚአብሔር ይፍታ። እኔ አይደለም የሚለው እግዚአብሔር ይፍታ። ይሄ ስልጣን አለ ማለት ነው። ይህን ስልጣን የሰጠው ራሱ እግዚአብሔር ስለሆነ ነው። አንድ ምሳሌ እኔ እናንተ ቤታችሁ ታነቡታላችሁ። ረጋ ብላችሁ መጽሐፈ ኢያሱን ምዕራፍ 7 ከቁጥር 1 ጀምራችሁ አንብቡት። መጽሐፈ ኢያሱ ምዕራፍ 7 እስራኤላውያን ያው በጦርነት ነው ታሪካቸው በሙሉ ከመጀመሪያ እስከ መጨረሻ ዛሬም ድረስ እና በአንድ ወቅት ጦርነት ገጥመው ተሸነፉ። በአንድ ጊዜ ወደ 3000 ሰው ነው 30,000 ሰው ተመታባቸው። ደነገጡ። እኛ በእግዚአብሔር ፊት ሞገስ ያለን ሰዎች በእነዚህ ሰዎች ዘንድ እንዴት እንመታለን? ስለዚህ የእግዚአብሔር ታቦት ወዳለበት ተራራ ሄዱና ቀኑን ሙሉ በግንባራቸው ተደፉ ይላል። እና እግዚአብሔር እንዴት እንመታለን በጠላታችን? አንዱ
10ን፣ 10 100ን፣ 100 ሺውን፣ 10 ሺውን እያሳደደ እንዴት እንደዚህ እንሆናለን ብለው ጠየቁ። ጥሩ ነው ጥያቄያቸው ማለት ነው። በተለይ ያን ጊዜ መሪ የነበረው ኢያሱ በግንባሩ ተደፍቶ ጮኸ ይላል። እንደዚህ በሚያለቅሱበት ጊዜ እግዚአብሔር ተገለጠና ችግሩ በጠላቶቻችሁ ፊት የወደቃችሁት ያዘዝኳችሁን ትእዛዝ ስላልፈጸማችሁ ነው። እርም የተባለ የተከለከለ የነገርኳችሁ ነገር ነበር። ያን እርም የተባለውን የተከለከለውን ለቤተ መቅደሱ ብቻ የሚውለውን ነገር ከመካከላችሁ የሰረቀ ሰው አለ። በዚህ ምክንያት ነው የተመታችሁት። ስለዚህ ያን እርም የተባለውን ነገር አውጡ አላቸው እና አዋጅ ታወጀ። ያ ሌባውም አብሮ ይናገራል። ልክ አውቶቡስ ላይ አንዳንድ ሰዎች ለመስረቅ ሲያስቡ ሌባ ገብቷል ይሏቸዋል። ራሳቸው ሌቦቹ ማለት ነው። በጣም የሚገርም ነው። አጋጥሟችሁ አያውቅም? ጎበዝ ሌባ ገብቷል። እኔ አውቶቡስ ስለምጠቀም በደንብ አውቀዋለሁ። ጎበዝ ሌባ ገብቷል ይላል ማለት አልተመቸውም ለመስረቅ ማለት ነው። ተጠንቀቁ ኪሳችሁን ይላል። ስለዚህ ሰው ደግሞ እውነት ይመስለውና እንደዚህ ይላል። እንዲህ ማለት እዚህ ጋር ምን አለ ማለት ነው። እንደዚህ ካለ እዚህ ጋር ምን አለ ማለት ነው። አሳየ ማለት ነው። በቃ ከዛ ትንሽ ቆይቶ የምትሰሙት ጩኸት ነው። ወይኔ ገንዘቤን የሚል ማለት ነው። ልክ እንደዚህ ነው። ሰዎች እንደዚህ ነው የሚሉት። አሁን በዚህ ዓለም ላይ ያለውም ይሄ ነው። ራሱ ተጠንቀቁ ይላል፣ ራሱ ይገልናል። መጨረሻ ራሱ እንደዚህ ይላል፣ ራሱ የሆነ ነገር ያደርጋል። በጣም ከባድ ነው እና ዜና የሚያወራውም ራሱ ነው፣ ገዳዩም ራሱ። ማህበራዊ ሚዲያም ስትመለከቱት እሱ ጠቅላላ ራሱ ነው። ራሱ ደግሞ የሀዘን መግለጫ ያወጣላል ቀጥሎ ማለት ነው። እና ራሱ ሌባው የሰረቀው እርም የተባለውን ነገር ወስዳችኋል መልሱ ይላል፣ ከነሱ መሃል ማለት ነው። ምንም ከዛ እግዚአብሔር ተገለጠና ቶ አለው። ቶ አሁን በየነገዱ አሰልፍልኝ አለ እግዚአብሔር። አንብቡት መጽሐፍ ኢያሱ። በየነገዱ አሰልፍልኝና እኔ ወርዳለሁ በጸጋ በረድኤት ሲያልፉ ከመካከል ሌባውን አቆመዋለሁ። ምልክት ታያለህ አንተ። በየነገዱ ሆነው እንዲያልፉ በእኔ ፊት እዘዛቸው። ሁሉም በየነገዱ ሆኖ በእግዚአብሔር ፊት እንዲያልፍ ተነገረው። ሌባውም ዘና ብሎ ማለፍ ጀመረ። ሁሉም ካለፉ በኋላ ግን ሌባው መራመድ አልቻለም፣ ቆመ፣ ስታክ አደረገ ማለት ነው። ከዛ በኋላ የሆነው ታሪክ በጣም የሚያሳዝን ነው። ስለ ንስሐ እንዴት ልታመጣው ቻልክ ካላችሁኝ ከዚህ በኋላ የሚመጣው ታሪክ ነው። አየው ሌባውን ማለት ነው፣ አሳየው። ኢያሱ የህዝቡ መሪ ነው። የሰረቀው ህዝቡን እንደዛ ሲያፋጅ የነበረው በመቅሰፍት እግዚአብሔር እንዲጎበኛቸው ምክንያት የሆነው እሱ ነው። እናንተ ብትሆኑ ምን እንደምታደርጉት አስቡት ይሄን ሰው ማለት ነው። እዛው መካከል የነበረ ራሱን ማጋለጥ ያልቻለ ያ ሁሉ ችግር ደርሶባቸው ተያዘ ማለት ነው። ኢያሱ እየሮጠ መጣና ይሄ ሰው አክዓን ይባላል። እየሮጠ መጥቶ ምን አለው? ልጄ ሆይ አለው። አይገርም? መሪ ማለት ይሄ ነው። አባት ማለት እንደዚህ ነው። ከነዛ መካከል ሌባውን ተጠግቶ ልጄ ሆይ አለው። አንተ ሌባ አላለም። እኛ ብንሆን እንደሱ ነው የምንጀምረው። ተገኘ ብለን ማለት ነው። አንተ ነበርክ ስታምሰን የነበረው፣ ዘግዝቀን ነው የምንሰቅለው። ልጄ ሆይ አለውና ለእስራኤል አምላክ ለእግዚአብሔር ክብር ስጥ። በጣም የሚገርም ንግግር ነው ይሄ። መጀመሪያ ለእስራኤል አምላክ ለእግዚአብሔር ክብር ስጥ፣ ለእርሱ ተናዘዝ፣ ያደረግከውን ንገረኝ፣ አትሸሽገኝ አለው ይላል። እስኪ በተን ላድርግላችሁ የተናገረውን ኢያሱ። የመጀመሪያው ለእግዚአብሔር ክብር ስጥ አለው። ሁለተኛ ለእሱ ተናዘዝ። ለማ? ለእግዚአብሔር። ሶስተኛ ያደረግከውን ንገረኝ አለ። መናዘዝ ማለት ምን ማለት ነው? መናገር አይደለም። ለእግዚአብሔር ተናገር ካለው በኋላ ያደረግከውን ንገረኝ። ከዛ አራተኛስ አትሸሽገኝ። አዮ ኢያሱ የካህኑ ምሳሌ ነው። አካህን እኛ ነን። ከህዝቡ መሃል በቀነ ጎዶሎ እኛ እንደምንለው የሆነ ነገር ሰርተን በማፈር ሊሆን ይችላል፣ በተለያየ ምክንያት ኃጢአታችንን ደብቀን ምንም እንዳልተፈጠረ እንደኔ ተቀላቅለን ስንኖር ያን ኃጢአታችን የተከሰተ ጊዜ በፈቃዳችን ኃጢአታችንን ለመናገር ባሰብን ጊዜ ካህኑ ምንም እንሁን ምን ልጄ ነው የሚለው። ልጄ ይለንና የመጀመሪያው ለእግዚአብሔር ክብር ስጥ። በእኔ ፊት መቆምህ በእግዚአብሔር ፊት ነው። እኔን አትመልከት፣ ልብሴን አትመልከት፣ አነጋገሬን አትመልከት፣ የእውቀት ደረጃዬን አትመልከት፣ ስልጣኔን ነው። ለእግዚአብሔር ክብር ስጥና ለሱ ተናዘዝ አለ። ለሱ መናዘዝ ማለት ለኔ ንገረኝ። የሚገርም እኮ ነው። ስትነግረኝ ደግሞ አትሸሽገኝ አለው።
ከዛ በኋላ ቀጠለ። አክዓን መልሶ ኢያሱን እንዲህ አለው፣ ኃጢአተኛው አክዓን በእውነት የእስራኤልን አምላክ እግዚአብሔርን በድየዋለሁ አለ። ማንን በድያለሁ አለ? ሰው ኃጢአት ሲሰራ በቃ እግዚአብሔር ነው የሚበድለው። እናንተ መቅደስ ናችሁ ብሎ የለ በቃ እግዚአብሔር ነው የምናሳዝነው፣ ሌላ እኮ አይደለም። እግዚአብሔር ነው። ስለዚህ እግዚአብሔርን ፍለጋ ነው ወደ ካህኑ የምንመጣው። አንተን ብቻ በደልኩ በፊትህም ክፋትን አደረግኩ እንዳለው ልበ አምላክ ማለት ነው። ስለዚህ ምን አለ እሱ? እግዚአብሔርን በድያለሁ እንዲህና እንዲያ አድርጌያለሁ አለ። ዘርዝሮ ማለት ነው ያደረገውን ነገር ተናገረ። በዘረፋው መካከል አለ አንድ ያማረ የሰናወር ካባ 200 ሰቅል ብር ሚዛኑ 50 ሰቅል የሆነ ወርቅ አይቼ ተመኘዋቸው። እነዚህ ለቤተ መቅደሱ ይሁኑ ተብሎ ነበረ በወረራ ጊዜ ማለት ነው፣ በምርኮ ጊዜ እና ተመኘዋቸው። ሰው ኃጢአት ሲሰራ መጀመሪያ ይመኛል። ተመኘዋቸው፣ ወሰድኳቸው፣ እነሆ በድንኳኔ ውስጥ በመሬት ተሸሽገዋል፣ ብሩም ከሁሉ በታች አለ። ዝርዝር አድርጎ ነው የተናገሩ። በቃ ኑዛዜ ማለት ይሄ ነው። ለእግዚአብሔር ክብር ሲሰጥ አንድ ሰው ለካህኑ ሲናገር በቃ መናዘዝ ማለት ይሄ ነው። ይሄ ለንስሐ ሕይወት፣ ለንስሐ አባትና ለንስሐ ልጅ ግንኙነት ትክክለኛ ምሳሌ ነው። ስለዚህ መጽሐፍ ስለሚደግፈን ነው የንስሐ አባት አበጅተን ኃጢአታችንን ለንስሐ አባታችን ስንናገር ወደ እግዚአብሔር መጮህ እንደሆነ የምናስበው። በነገራችን ላይ አንድ ሰው ኃጢአት ሲናገር የሚያደርጋቸው ነገሮች በአንደበቱ ራሱን ነው የሚከሰው ይላሉ አባቶች። ራስን መክሰስ ነው፣ ሰውን ሳይሆን ራስን መክሰስ። በአንደበቱ ያደረግኩት ይሄንን ራሴ ነኝ፣ ሌላ ምክንያት ሳይመጣ ማለት ነው። ሚስቴ እንዲያርጋ፣ ልጆቼ እንደዚህ ሆነው፣ በስራ አካባቢ እንዲህ አይነት ነገር አጋጥሞ ያለ ራሱን በአንደበቱ ራሱን ይከሳል፣ ልቡን ታዛቢ ያደርጋል ማለት ነው። ንስሐ ማለት አንደበትን ከሳሽ ልቡናን ታዛቢ አድርጎ በካህኑ ፊት ኃጢአትን መናገር ማለት ነው። ለዚህ ያብቃን ሁላችንን በእውነት። ሌላው ደግሞ በመጽሐፍ በማቴዎስ ወንጌል ምዕራፍ 8 ላይ ራሱ አምላካችን ሲናገር ምዕራፍ 8 ቁጥር 4 ላይ ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለነሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው። ደግሞ ይሄንን ሰው አምላካችን ሲያሰናብተው እናያለን። ሁለት ነገር ነው የተናገረው። አንደኛ ለካህኑ ራስህን አሳይ። ማሳየት ማለት በሕክምና ሕግ አይደል? ራስህን ለካህን ማኑ ለሐኪም አሳይ ሲባል ምን አድርግ ማለት ነው? ተመርመር ማለት ነው አይደለም? እንጂ ዝም ብለህ እንደው አይት ግንባርን አስነክተህ ተመለስ ማለት አይደለም። አሳይ እሱ ነው። ሐኪም አይተዋል ይላል፣ ተመርምረሃል ማለት ነው። ራስን ለካህን ማሳየት ማለት መመርመር ማለት ነው። ራስን ለካህን አሳይ አሉ። ከዛ በኋላ አንዱ እሱ ነው ለካህን ራስን ማሳይ። ሁለተኛው ደግሞ መባህን ወደ ቤተ መቅደስ አምጣ አስገባ አሉ። ይሄ ሰው እንደተፈወሰ በመጽሐፍ ተጽፏል። የመጀመሪያው ይሄ ነው። ለምንድን ነው እኛ ካህን ምንፈልገው? ይሄ ሁሉ ማስረጃ ስላለ ነው። ሁለተኛው ጥያቄ የንስሐ አባትን ለመያዝ በምን መልኩ አባት እንምረጥ ብለው ደግሞ የሚጠይቅ ሰው አለ። ምንድን ነው መመዘኛው? ምንድን ነው ክራይቴሪያው የንስሐ አባት ለመምረጥ? ለሌሎቹም ሰዎች የምትናገሩት ይሆናል ብዬ ነው። ከፍተኛ ጥንቃቄ የሚያሻው ጉዳይ ነው። የንስሐ አባት እንዲሁ ከሜዳ አይያዝም። ለምን? አንደኛ በልብስ ካህን የሚመስሉ ሰዎች ስላሉ። አሁን ልብሱ መርካቶ ስለሚሸጥ ችግር የለም። ቤተክርስቲያን የራሱ የሆነ ሰራዊት፣ ፍርድ ቤት፣ ፖሊስ ጣቢያ ስለሌላት ዝም ብሎ አንዱ ገዝቶ መስቀሉን ይዞ ይቆማል። አሁን መድኃኔዓለም ወራዊ በዓል ላይ በቃ መደዳው በሙሉ ካህኑ። አንዳንዱ እንደውም በጾም ጥግብ ብሎ ጠጥቶ ጠጋ ስንለው ድራሻችንን የሚያጠፋ ሽታ ማለት ነው። የሆነ ስዕል ምናምን ይዞ ና እያለ እየጎተተ መስቀል እያሳለመ ግዛ መንገደኛውን ሁሉ ማለት ነው። በጣም ያሳዝናል። ራሱ ያሸገውን ሙዳይ ምጽዋት ይዞም ይቆማል እና የለበሰ የጠመጠመ መስቀል የያዘ በሙሉ ካህን አይደለም። ስለዚህ ከፍተኛ ጥንቃቄ ያስፈልጋል። ከፍተኛ ምእመናን አጥቢያ አለን። በተቻለ መጠን አጥቢያችን ላይ ያሉ ካህናትን ለመያዝ ብንሞክር ይመረጣል።
ምን የተለየ ችግር ካልሆነ በስተቀር ማለት ነው። ካለበለዛ ደግሞ በቤተክርስቲያን የሚታወቁ ካህናትን የትም ብንኖር ግን በቤተክርስቲያን የሚታወቁ ካህናት አድራሻ ያላቸው ቤተክርስቲያን የምታውቃቸው ማለት ነው። የግድ ቤተክርስቲያን ውስጥ መደበኛ አገልጋይ ይሁኑ ማለት አይደለም። ግን ቤተክርስቲያን የምታውቃቸው አድራሻ ያላቸው ካህናት በደንብ መመርመር ስላለብን የንስሐ አባት እንዲሁ አያዝም። የልብስ ካህናት አሉ። የማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። የለበሱት የበግ ለምድ ነው፣ ግን ተኩላዎች ናቸው ይላል። የካህኑን ልብስ ለብሰዋል፣ መስቀሉን ይዘውታል። አንዳንዱም ክህነት የለውም፣ አቶ ተብሎም ያጠምቃል። በጣም ያሳዝን እኮ እኛም አባ እያልነው ማለት ነው። አንድ ባህታዊ ይባል የነበረ ሰው ሄዶ መጨረሻ የሆነ ጥግ ሲይዝ እኔ እኮ ባህታዊ አይደለሁም አለ መጽሔት ላይ ኢንተርቪው ሲሰጥ። እና ታዲያ ባህታዊ እየተባለ ታዲያ ህዝቡ ነው ባህታዊ የሚለኝ። ህዝቡ ሲለው ቀጠለ ማለት ነው። በጣም ከባድ አናጣራም። ስለዚህ የግድ ወደ ቤተክርስቲያን ተጠግተን ማየት ያስፈልጋል። ሁለተኛ እረኛና ምንደኛ ይባላል። ቅጥረኛ እና ባለቤት ይሆናል። ስለዚህ እኛ መያዝ ያለብን ምንደኛውን አይደለም፣ የተከፋዩን አይደለም፣ ማለት ከኛ የሆነ ነገር የሚፈልገውን አይደለም። ኃላፊነት ተሰምቶት ለበጎቹ የሚያገደውን ፈልገን ነው መያዝ ያለብን። ከዚህ አንጻር መጠንቀቅ ያስፈልጋል። የዮሐንስ ወንጌል ምዕራፍ 10 ቁጥር 12 ላይ እረኛ ያልሆነው በጎቹም የእርሱ ያልሆኑ ሞያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላ ይነጥቃቸዋል፣ በጎቹን ይበትናቸዋል። ሞያተኛ ስለሆነ ለበጎቹ ስለማይገደው ሞያተኛው ይሸሻል። ስለዚህ ሞያተኛ አለ፣ ለራሱ ብቻ ብሎ ወደ ምዕመኑ የሚጠጋ ማለት ነው። ይሄን ለመለየት የግድ ጥንቃቄ ያስፈልጋል። ሶስተኛ ራሱን የሚያሰማራም አለ። በጣም በሚገርም መልኩ በክህነቱ ራሱን ነው የሚያሰማራው፣ በመስቀሉ ራሱን ነው የሚያሰማራው። በጎቹን አይደለም የሚያሰማራው፣ ራሱን ነው። መጽሐፍ በዮሐንስ ወንጌል ምዕራፍ 10 ላይ እረኛ ያልሆነው በጎቹ የእርሱ ያልሆኑ ሞያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላ ይነጥቃቸዋል፣ በጎቹን ይበትናቸዋል። ሞያተኛ ስለሆነ ለበጎቹ ስለማይገደው ሞያተኛው ይሸሻል። ስለዚህ አጥቢያን ማወቅ ካልሆነ ደግሞ ወደ ሰበካ ጉባኤው፣ ወደ ስብከተ ወንጌሉ፣ ወደ ሰንበት ትምህርት ቤትም ጠጋ ብሎ ማማከር ያስፈልጋል። እናንተ ከዚህ ነፃ ናችሁ፣ ለሌሎቹ ግን ይሄንን መናገር አለባችሁ። የመጨረሻው ብዙ ሰው ንስሐ አባት ይይዛል፣ ግን ንስሐ አይገባም። ከባዱ ነገር ደግሞ ይሄ ነው። ራሱ ስሙም የንስሐ አባት የነፍስ አባት ነው። ግንኙነቱ ነፍስ ተኮር ነው። ግንኙነቱ ንስሐ ተኮር ነው ማለት ነው። ስለዚህ የንስሐ አባት ከያዝን ረጅም ጊዜ የሆነን ሰዎች ግን ንስሐ ያልገባን ሰዎች ልናስብበት ይገባል ማለት ነው። አጉል ልማድ ነው። ችግሩ ግን አንዳንድ ጊዜ ከካህኑም ሊሆን ይችላል። ይህንን ማስተካከል ያስፈልጋል። የመጨረሻው ንስሐ ለመግባት ወደ ካህኑ ለመሄድ ባሰብኩ ጊዜ እፈራለሁ የሚሉ ሰዎች አሉ። በተለይ ደግሞ ተደጋግሞ ኃጢአት ከመስራት ጋር በተገናኘ እፈራለሁ እና ምን ላድርግ? ስለዚህ አንዳንዶቹ ስለሚፈሩም ካህኑ የንስሐ አባታቸው እያለ በጀርባ ሌላ አባት ጋር ይሄዳሉ። ያው ነው እሱም ያው ደብረ ሊባኖስም ቢሆን ምንም ቢሆን ብለው ደግሞ እዛ ሄደው ኃጢአታቸውን ተናግረው ይመጣሉ። ምን ይሉኛል አባ አሁንስ ምናምን ብለው ማለት ነው። በነገራችን ላይ ብትፈሩ ሰዎች ጤነኞች ናችሁ፣ ደስ ሊላችሁ ይገባል። በጣም ጤነኞች ናችሁ፣ በሽታው አልጀመራችሁም ማለት ነው። ሰው ሐኪሙ ስትሄዱ የሆነ በሽታ ለመመርመር በሞዶሻ ነገር ነካ ያደርጋችኋል ጉልበታችሁን አይደለም። ምንም ካልተሰማችሁ ችግር አለ ማለት ነው። ካላችሁ አይ ጤንነት ይሰማችኋል። ፍርሃት ካለ ጥሩ ነው። አንዱ የውላችሁ የንስሐ የኃጢአት ቅጣት አንዱ እሱ ነው። ፍርሃት፣ አፊረ ገጽ፣ ማፈር፣ መጨነቅ፣ መደንገጥ፣ ምን ይሉኛል ማለት እሱ ጥሩ ነው። ግን ገፍታችሁ እሱ ኑ ሰይጣን ያፍራል የዛ ጊዜ ማለት ነው። እሱም ላበላብ የሆናችሁም ተናገሩ። ልጄ ሆይ ነው የሚለው ካህኑ፣ ግዴታው ነው። ይሄ ማለት እንደፈለጋችሁ በኃጢአት ውስጥ ኑሩ ማለት አይደለም፣ ግዴታው ነው። ያኔ ከካህኑ ጋር ይሄን በምትነጋገሩበት ጊዜ ደንግጦ ነው ትቶ የሚሄደው እሱ። እያላበንም ቢሆን ሀፊረ ገጽ አስፈላጊ ስለሆነ አክብሮት
ይሄ አንዳንድ ሰው ፍርሃት ሁለት አይነት ነው። የጥላቻ ፍርሃት አለ፣ የፍቅር ፍርሃት አለ። ስለዚህ የፍቅር ፍርሃት ትክክል ነው። ሰይጣንንም እንፈራዋለን፣ እግዚአብሔርንም እንፈራዋለን። እኩል አይደለም። ሰይጣንን የምንፈራው የጥላቻ ነው፣ ያጠፋናል ብለን አይለቀንም፣ ክፉ ነው ብለን። እግዚአብሔርን የምንፈራው የፍቅር ነው። እሱ እንዲህ ያደርግልኝ እኔ ግን እንዲህ ማድረጌ ብለን ነው ወደ ቤተክርስቲያን ማንጠጋው፣ በርቀቴን አስገቡልን የምንለው። እግዚአብሔርን እኮ በጨካኝነቱ አይደለም፣ በርህራዊ ፈርተ ነው። ስለዚህ ይሄ አግባብ ነው። ሌላው ፍርሃት፣ ይሄ የማይገባው ፍርሃት የኃጢአት ውጤት ነው። የኃጢአት ውጤት ነው። የኃጢአት ውጤት የሆነው ፍርሃት የሚወገደው ኃጢአት ከላያችን ላይ ሲወገድ ነው። ሄዳችሁ ስታነቡ በኦሪት ዘፍጥረት ምዕራፍ 3 ላይ እነሱ ቀኑ በመሸ ጊዜ ይላል አዳምና ሔዋን የእግዚአብሔር አምላክ ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱ ከእግዚአብሔር አምላክ ፊት በገነት ዛፎች መካከል ተሸሸጉ። የበደሉ ጊዜ ማለት ነው። 7 ዓመት አብረው የኖሩት ልክ ሲበድሉ ድምፁን ሲሰሙ በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክ አዳምን ጠርቶ ወዴት ነህ አለው። የት ነው ያለው? ያስቀመጥኩበት ቦታ የለህም፣ ወዴት ነህ አለው። እሱም አለ በገነት ድምፅህን ሰማው፣ ራቁቴን ስለሆንኩ ፈራው፣ ተሸሸኩም። ስለዚህ ይህን ፍርሃት የኃጢአት ስርየት ነው የሚያስወግደው። በፍቅር ፍርሃት የለም። ፍጹም ፍቅር ፍርሃትን ነቅሎ ይጥላል ይላል። እግዚአብሔርን ወደ መውደድ፣ እግዚአብሔርን ወደ ማወቅ፣ ወደ ማፍቀር እየተጠጋን ስንሄድ ፍርሃቱ ትቶን ይሄዳል። እየፈራንም ቢሆን ግን በካህኑ ፊት መቅረብ ግዴታ ነው። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። እንዲህ በጎ ቅን የሚያስቡ አባቶቻችንን ረጅም ዕድሜ ከጤና ጋር ያደልልን። ያው እናንተ ጸልዩልን ትላላችሁ አይደለም? እናንተም መጸለይ ያለባችሁ። ቅዱስ ጳውሎስም ለእኛም ጸልዩ ብሏል። አባቶቻችንን እንዲጠብቅልን ማለት ነው። ትጋታቸው እንዳይቀንስ፣ በዚህ ሁሉ ኃጢአት እንዳይጠየቁ፣ ተስፋ እንዳይቆርጡ። ቆሻሻ አውጡ የሚለው ስራ እኮ ከባድ ነው። ቆሻሻ እያወጣን የምንደፋባቸው ህሊናቸው ከእግዚአብሔር ጋር ካልሆነ በስተቀር ከባድ ነው። ስለዚህ አባቴን ጠብቅልኝ እያልን ልንጸልይ ይገባል። እግዚአብሔር ይስጥልኝ።